ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 98ኛው ቪዲዮ ነው። ዛሬ በፈረንጆቹ ኦክቶበር 27 2025 ነው። እንግዲህ ዓለም ባንክ አዘግ ሆኗል ማለት ምክር መምከር አይችልበት ማለት አልተረዳውም ነው። እንግዲህ ደጋግሜ እንደምላችሁ የኢትዮጵያ ችግር ምንድን ነው? ኮሩ ስሩ አይ ዶንት ቲንክ ኢት ጋድ የኢትዮጵያ ችግር ይመስላል ነው። ሴምብላንስ አለ፣ መንግስት ያለ ይመስላል፣ የህግ የበላይነት ያለ ይመስላል፣ ገበያ የሚሰራ ይመስላል፣ ማህበራዊ መረጋጋት ያለ ይመስላል። እና ያንን አስዩም አድርጋችሁ ነው እናንተ የምትሰሩት፣ ምክር የምትመክሩት፣ ሀሳብ የምታቀርቡት ወዘተ ወዘተ። ችግሩ ግን መምሰል ነው። ኢትዮጵያ ውስጥ ያለው ችግር የመሆን መምሰል ግን ያለመሆን ችግር ነው። ሴምብላንስ አለ፣ አፒራንስ አለ፣ ስትጠጉት ግን ፍሬ የለውም። ወደ ውስጡ ስትገቡ ግን ቀፎ ነው። ከዘመናዊ መንግስት አስተሳሰብ ከዘመናዊ ኢኮኖሚ አስተሳሰብ አንጻር ስታዩት ባዶ 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 ነው። እዚህ ላይ መተ ሃውሲንግ ፋይናንስ ማርኬት ነው ሃውሲንግ ፋይናንስ ምናምን ብለ አሴት ማኔጅመንት ሊስቲንግ ሎንግ ተርም ሴቪንግ ወዘተ ቢባል ዓለማ ልክ ነው። የሀገሪቱን መሰረታዊ አንኳር ችግር ያለመረዳታችሁን ነው የሚያሳየው። ኢት ኢዝ ፌክ ዳትስ ዋይ ዊ አር ዘ ፑረስት ዳትስ ዋይ ዊ አር ሚድረብል። ማርኬት እኮ ሆን ብለን አደናቅፈን የምናጠፋ ሰዎች ነን። የቢዝነስ እንቅስቃሴ እኮ በፖለቲካ የገታን ሰዎች ነን። ስለዚህ እንዴት ይሰራል ኢትዮጵያ ውስጥ ምክር? አይሰራም ነው። እግዚአብሔር ልብ ይስጠንና ይሄን ህገ መንግስት ቀርፍፈን እንደሚቀረፈፍ አውጥተን ጽድት ያለ ነገር አስቀምጠን ክልል እንደገና በወጉ በስነስርዓት አዋቅረን ወዘተ ወዘተ ሌሎቹን ነገሮች ካስጥልክ ነው። ፈንዳሜንታልስ ማርኬት ምን ልበላችሁ፣ ገበያ አድራቂ፣ ገበያ አኮስማኝ፣ ገበያ አኩሳሲ ገበያ በቃ አድራቂ ነገሮችን ካጠፋን በኋላ ከዛ በኋላ ምክር ይሰራል። አሁን ምንም አይሰራም ነው። እና እንትኑን ችግሩን እያያችሁት አይደለም። አሁን ለምሳሌ የጡረታውን ፈንድ አንተ አትጠቀመው ነው። መንግስት ብቻውን እየወሰደ አይጠቀመው፣ ፋይናንሻል ማርኬት ውስጥ ያስገባ ነው። ፋይናንሻል ማርኬቶቹ መች ፋይናንሻል ማርኬት ሆኖ ነው? መች በችሎታ መች በእንትን ይሰራሉ ብላችሁ ነው? መሀይምነት የነገሰበት ሀገር እኮ ነው ይሄ ሀገር። እና ደግሞ ሰተህ አውጥተህ እዛ ኢንቨስት ያድርጉ ስፔኩሌት ያደርጋ ቢከስርስ ማለት 2008 ሰዎች 401k እንትን እኮ ነው አሁን። እሺ እንግዲህ በጡረታ እዛስ ምናምን አሰባስበው ኢንቨስትመንት ሄጅ ፈንድ ማናጀር ምናምን ፈልገው ምናምን ዴቨሎፕ ያደረገ ማርኬት ውስጥ ስለሆነ ሰጥተው ያደርጋሉ። ግን አንዳንዴ ማርኬት ዶሜስቲክ ብቻ አይደለም ኢንተርናሽናል ነው። 2008 አፕን አደረገ። ፒፕል ሎስ ዴር ላይፍ ታይም ሴቪንግስ የህይወት ዘመን ቁጠባቸውን የጡረታ እንትናቸውን አጡት። እንደዚህ አድርገህ ቢከስር የማን አለ ልትል ነው። እና አንዴ ማን አለ ልትል ነው። ግን እንደዛ አይነት ደረጃ ላይ ለመድረስ እና ፋይናንሻል ማርኬት ምናምን ለማሰራት የለም እኮ ነው። ሰው ደሃ ነው። በማን ነው የምታስቡት ነው እኮ የኢትዮጵያ ህዝብ እኮ በሳምንት አንዴ 50% የኢትዮጵያ ህዝብ በሳምንት አንዴ ስጋ በልቶ ገዝቶ ይበላል። አቅሙ ኖሮት ነው ብላችሁ ሳይፈልግ ማይበላውን ወይንም ብቻ በሆነ ምክንያት ማይበላውን ተው። በሳምንት አንዴ ስጋ መብላት ይችላሉ። በሳምንት አንዴ ዶሮ መብላት ይችላሉ። በሳምንት አንዴ አሳ መብላት ይችላሉ። ምስር ከብዶታል።
እና ገበያ የለም እኮ ኢትዮጵያ ውስጥ። ስለዚህ ሎንግ ተርም ፈንድ አይመስለኝም ነው የምላቸው። Finally, as mentioned in the previous section, government should also continue to encourage savings by allowing individuals and cooperatives participate in contractual saving schemes as qualified banks tap into the TSS. ባጭሩ ምን ልበል መሰላችሁ? ገበያ መስራት አለበት ኢትዮጵያ ውስጥ ላይክ ነው። ገበያ መር መሆን አለበት። የቤት ገበያው ራሱ ገበያ መር መሆን አለበት ማለት በገበያው ፍላጎትና አቅርቦት መመራት አለበት፣ በመንግስት ፖሊሲ ከሚመራው በላይ ማለት ነው። ያ መሆን አለበት። የፋይናንስ ማርኬቱም ያንን ማገናዘብ አለበት። እኛ ሀገር ግን እንኳን የቤት ገበያ የሚያስችል ምህዳር ቀርቶ የስጋ ገበያን የሚያስችል ምህዳር የለም። በጣም የሰው አቅም መተናል። በጣም ኋላ ቀር ነን። ስለዚህ እኔ የሚሆን አይመስለኝም። ሁለተኛውም ነው የምላችሁ ማለት ሁሉንም አይሆንም ብለን ምን ይሆናል ነው ሁሉንም አይሆንም ሳይሆን ላይክ ነው መሰረታዊ ለውጥ ካላደረግን እነዚህ መጠጋገኛ ለውጦች የሆነ ነገር ሊያሻሽሉ ይችላሉ። ማሻሻልም አይደለም የሆኑ ሰዎችን ትንሽ ገንዘባም ሊያደርጓቸው ይችላሉ። በሀገር ደረጃ ግን የቤትን ችግር ከመቅረፍ አንጻር የሃውሲንግ ማርኬቱን ከማሰራት አንጻር ግን የሚኖራቸው ሚና ኢምንት ነው የሚል እምነት ነው ያለኝ። የሆነ ነገር ይኖራቸዋል ግን እንዳልኳቸው አሁን ለምሳሌ 50 በላይ የሚሆነውን ህዝብ ጥሩ ቤት እንዲኖረው በማድረግ ግን ምንም የሚፈይዱት ነገር የለም። በመካከለኛ ደረጃ ምን ይደረግ ነው? ፋይናላይዝ the real estate proclamation and developing implementation regulation to protect the interest of consumers in real estate sector and increase confidence and transparency in the market። እንግዲህ ሪል ስቴት አዋጅ የሚባል አለ። እሱን አጠናቀው ነው በመካከለኛ ደረጃ ፕሮክላሜሽን ዴቨሎፒንግ ኢምፕሊሜንቴሽን ሬጉሌሽንስ፣ ከዛ ደግሞ የማስፈጸሚያ ደንቦቹንም አብረ ጠናቅና ማለት በሪል ስቴት ውስጥ ኮንሱመሮች ፕሮቴክትድ እንዲሆኑ እና መተማመን እንዲጨምር ወዘተ ግልጸኝነት እንዲጨምር ይህንን አድርግ ነው። እንግዲህ ሪል ስቴት ፕሮክላሜሽን ምንድን ነው? I don't know. I have no idea what's Ethiopian real estate proclamation ማለት ኦኬ እንግዲህ ባለፈው ዓመት አውጥተዋል ማለት ነው። አንድ የሆነ እንግዲህ ፕሮክላሜሽን ማለት ነው። እሱን አውጥተው ነው እንግዲህ አውጥተውታል ማለት ነው። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ እንግዲህ ይሄን ነው የሚሆነው ነው ፕሮክላሜሽን ሪል ስቴት ዴቨሎፕመንት ኤንድ ሪል ስቴት ፕሮፐርቲ ማርኬቲንግ ኤንድ ቫሉዌሽን ፕሮክላሜሽን። ስለዚህ ተግብረውታል። ይሄ ነው የሚሆነው። ምክንያቱም መቼ ነው የወጣው እንግዲህ ብለን ካየ ነው 2017 ዓ.ም መጋቢት 22 2017 ወይም በፈረንጆቹ 2024። ስለዚህ ይሄ ነው የሚሆነው ፕሮባብሊ ነው ብላችሁ this may include the creation of real estate regulatory authority that establishes rules and regulations for the sector. Improper use of down payments from buyers is a frequently cited complaints and
ቅድመ ክፍያን አላግባብ የመጠቀም ከፍተኛ ችግር አለ ነው። ግን አሁንም ኮምፕሌን ሲያደርጉ ሰማለሁ። እንግዲህ አዋጁ በስራ ላይ ምንድነው አዋጁ ማንበብ ይጠይቃል። አይዶ ነው ውስጡ ምን ላይ ነው ስለ ዳውን ፔመንት ምን ይላል ብለን ቻት ጂፒቲ ጠይቀው ሪል ስቴት ፕሮክላሜሽን 1357/2024 can you tell me what real estate proclamation real estate proclamation 1357/2024 of Ethiopia says about down payments. There is a developer from registering customer circle down payments before they have obtained both the land ownership certificate. Okay, additional related protection. Like እንግዲህ ማለት ውስጡ ገብቼ ነው ዝርዝሩን ገራ ፈልገው ቻት ጂፒቲ ምን ይላል ነው እንግዲህ ያገኘሁት የሚለው ለምሳሌ ሪል ስቴት ዴቨሎፐሮች ደንበኛ እንዳይመዘግቡ እና ቅድመ ክፍያ እንዳይቀበሉ ማለት የመሬት ባለቤትነት ማረጋገጫ ለፕሮጀክቱ ሳያገኙ ግንባታ ፈቃድ ሳያገኙ እንዳይቀበሉ የግንባታ ፈቃድ አግኝተው የመሬት ባለቤትነት ማረጋገጫ አግኝተው ከዛ በኋላ ነው 30% መቀበል ያለባቸው ይላል። ሌላ requires that transfers of units houses cannot be done when construction is less than 80% complete. For local developers selling prior to completion, there is a requirement that the money collected must be held in a closed bank account. So, ስለዚህ ቤቱን 80% ሳያጠናቅቁ ባለቤትነት እንዳያስተላልፉ፣ ሁለተኛ ወደ selling prior to completion there is a requirement እና ደግሞ ሳልቅ በፊት ክፍያ ከተከፈለ ሙሉ ክፍያው ብሎክድ አካውንት ውስጥ መቀመጥ አለበት። እንግዲህ ሐሳቡ ምንድነው? ገዢዎች እንዳይጎዱ ነው። እነሱን ፕሮቴክት ለማድረግ ነው። ማለት ዝም ብሎ ፍቃድ ሳይኖረው ብር እንዳይሰበስብ፣ ፍቃድ ኖሮትም ከሰበሰበ ማለት ነው ትክክለኛ ገንቢ ሳይሆን ብር እንዳይሰበስብ፣ ገንቢ ከሆነ በኋላ ብር ሲሰበስብ 80% ሳያጠናቀቅ በፊት ቤት እንዳያስተላልፍ፣ ከዛ በፊት ሙሉ ክፍያ ከተከፈለው ያ ሙሉ ክፍያው ክሎዝድ አካውንት ውስጥ እንዲቀመጥ ወዘተ ወዘተ ነው። ምን ችግር አለበት? if you are a buyer or intending to purchase, ensure the developer has a building permit before any down is required. If you already paid a down payment before those conditions abuses to challenge the developer practice or claim your rights. The closed bank account rule for pre-sale meant to protect the limitation in the many of the detailed operation exact thresholds, banking account requirements, timeline triggers will come via Council of Ministers. Okay. While many sources reference this advanced payment rules, I did not locate in publicly available summary close specific exact percentage of okay. ያው ችግር አለበት ብሎ ችግሮቹን ከዳውን ፔመንት አንፃር ስንት ነው የሚፈቀደው ዳውን ፔመንት? ለምሳሌ ቅድመ ክፍያ ብሎ ሲል ስንት ነው ያፍት ነው ስንት ማስቀመጥ አለበት የሚለው ነገር መወሰን አለበት። ስንት ነው የሚከፈለው ብሎ ስለዚህ ፐብሊክሊ ስቴትድ የሆነ ነገር የለውም ነው የሚለው because of this new legislation እንደገና ደግሞ Council of the proclamation says broad legal framework many of the detailed operational, for example the exact thresholds, banking account requirement በሚኒስትሮች ካውንስል ምንድነው ደንብና ድንጋጌ ይመጣል ይላል ነው ላይክ ነው ዝርዝሮቹ እነዚህ ነገሮች በሚኒስትሮች ምክር ቤት ይወሰናሉ። ዝርዝሩን ያለ አልፎታልና ስለዚህ አዋጁ አርገናል ለማለት ካልሆነ በተግባር ላይ የሚውል አይመስለኝም ነው የሚለው እንግዲህ አቶ ቻት ጂፒቲ
ግን እሱን መሰለኝ ሪል ስቴት ሬጉላቶሪ አውቶሪቲ ኩድ ማንዴት ዳውን ፔመንት ፈንድስ አር ኬፕት ሴኪር ኢን ኤስክሮው አካውንትስ until completion, as in the case in India and Sri Lanka. The fund could be used by developers as source of collateral for construction loan from a bank. All right. I think ብሎታል ነው ማለት ዳውን ፔመንቱ ላይ ሳይሆን ከእንትን አኳያ ነው መሰለኝ። አሁን ለምሳሌ ክፍተት አለበት ነው አይደለም። አሁን እነሱ እዚህ ጋር የሚያስቀምጡትና እኔ ውስጡ እንግዲህ ገብቼ አላነበብኩትም፣ ግን ቻትጂፒቲ ከሚያስቀምጠው አንጻር ተነስታችሁ ስታዩት አዋጁ መንግስት ያወጣ አዋጅ የሚለው ቅድመ ክፍያ ከመክፈላችሁ በፊት ገንቢው ለመገንባት ማለት የፕሮጀክቱን ለመስራት የመሬት ባለቤትነት የፕሮጀክቱን አሁን በሊዝ እዚህ ላይ የሪል ስቴት ዴቨሎፕመንት ልሰራ ነው የሚለውን ፍቃድ ማሳየት አለበት ይላል። ሁለተኛ ደግሞ የግንባታ ፍቃድም እንደተሰጠው ሊያሳያችሁ ይገባል። እነዚህ ነገሮች ካሳያችሁ ዳውን ፔመንት መክፈል ትችላላችሁ ነው የሚለው። ችግሩ ግን ዳውን ፔመንቱን ሚስዩዝ ያደርጉታል ነው። እነሱ ያንን ዳውን ፔመንት ሚስዩዝ ለማስቀረት ኤስክሮ አካውንት ውስጥ ይቀመጥና ኤስክሮ ማለት እንግዲህ ሶስተኛ ወገን የሆነ ከሁለቱም የተለየ ከዴቨሎፐሩም ከግሉም እንደ ኮንትራክት ነገር ስለሆነ የኮንትራክት ዋስ የሁለቱም ምንድነው የሚባለው ሁለቱም የሚተማመኑበትና ነገሩን በገለልተኝነት ገንዘቡን ይዞ አስቀምጦ ቤቱን ስትጨርስ ገንዘብን ሊሰጠ ወዘተ አይነት ነገር ማለት ነው። እንደዛ ኤስክሮ አካውንት ውስጥ ይቀመጥ ነው። ኤስክሮ አካውንት ግን የሚል ነገር አላነሳም ነው። አሁን እንግዲህ አትሊስት ቻትጂፒቲ በሚለን መሰረት ኤስክሮ አካውንት ልክ ነው፣ ቅድመ ክፍያ ለመክፈል ሁለቱን ነገር ብቻ አረጋግጡ ነው የሚለው። ግን እንደዛ አድርጋችሁ ከከፈላችሁት በኋላ በእናንተ ብር ነው ሄዶ የሚሰራበት። ስለዚህ የተፈለገው ምንድነው ያስቀምጠውና እሱን እንደ ኮላተራል አሳይቶ ይበደርበት። ገብቷችኋል? በእናንተ ብር ሰርቶ እንዳይሰጣችሁ ማለት ነው። ይበደርበት። ግን እንደዛ አይነት ነገር አይታችኋል? ህጉ ላይ ነው ሊኖር ይችላል ዝርዝር ውስጥ ገብተን ስናይ። ግን እንደዛ ያለው ቻትጂፒቲ ራሱ እንግዲህ ገምግሞ ማለት ነው አይደለ? ከሌሎች ጋር የሚያስተያዩ አይመስላችሁም? በዚህ ቅጽበት አይ ቲንክ ይሄ ነገር ከሚተገበር ይልቅ በጣም የሚዘገይ ይመስለኛል። ምክንያቱም ብዙ ክፍተት አለው ውስጥ። ስለዚህ ያው እንግዲህ ክፍተት አለው። The fund could be used by developer as a source of collateral for a construction loan from a bank. The authority could also act as a real estate information center, similar to the one established by Thailand section. In this way, it would provide valuable market information and farmers እንትንም ነው አሁን እንደዚህ ኤስክሮው ኖሮ ይሄን ያህል ሰው ዳውን ፔመንት ከፍሏል ለዚህኛው ሪል ስቴት በዚህ ነው ያለው ዋጋ ሊከፍል ወዘተ ብሎ ይሄ ክሬዲት ኢንፎርሜሽኖቹና በእነሱ መካከል ያለው ኮንትራክት መረጃ ሆኖ ሲቀርብ ራሱ የሪል ስቴት ገበያው መረጃ ይሆናል ነው። ጥሩ መረጃ ምንጭ ይሆናል ነው። ግን ጽድቁ በቀረና እኔ ማርኬታችን የዛን ያክል ማቹር አድርጓል ወይ ህግ አወጣጡ ራሱ ይሄን አንድ ክፍተት ካለበት የሪል ስቴት ፕሮክላሜሽኑ እኔ ልክ አይመስለኝም። Government can continue to support the market in the medium term by encouraging the free exchange of information. Results from land lease auctions and housing prices, for example, should be published in the form of online property street area base. እስማማለሁ በጣም መሆን አለበት። ግን ዞሮ መታደስ አለብን ነው። ያው የሁላችንም የጋራ ችግር ነው። ኢኳሊ መታደስ አለብንና እንዴት ነው ልበላችሁ፣ አሁን አንድ ሚኒስተር ምናምን መስሪያ ቤት ብታቋቁሙ ሪል ስቴት ገበያው ራሱ ምን ያክል ነው ገብቷቸዋል? ትርጉም ያለው አይደለም። እኔ ዝም ብሎ 10% የኢትዮጵያ ህዝብ 10% በጣም ብዙ ነው። 10% እኮ ማለት የኢትዮጵያ ህዝብ 10% ማለት ቢያንስ 1 ሚሊዮን ሪል ስቴት ተጠቃሚ ያለ ምናምን ብሎ ማሰብ ይጠይቃል። ግን በኢትዮጵያ ውስጥ ባለው ሁኔታ 1 ሚሊዮን የሪል ስቴት ቤት ገዢ ምናምን የሚኖር አይመስለኝም። እና መረጃው እንትኑ ጥሩ ነው፣ ፕራክቲሱ ጥሩ ነው፣ ሪኮሜንዴሽኑ ጥሩ ነው። ግን ህግ ራሱ ሲያወጣ አሁን ለምሳሌ ስለ ዳውን ፔመንቱ
Does it that the law that the proclamation require, for example, does the proclamation right require the down payment to be secured in an escrow account? I couldn't find a definitely clear statement in the publicly available text that demand that money is that down payment must be held in the formal escrow under all circumstances. Here is what the clear the proclamation prohibits the real estate from registering a buyer or collecting. Several commentary sources report that the local developer selling prior to completion. The draft language include a requirement that buyer funds be deposited into a closed account or escrow type, which access the funds regularly by subsequent rules. Several commentary sources report that for local developers selling prior to completion, the published overview of until now no. I don't know what you want. Like በህዝቡ ብር ነው እንትኑን ዴቨሎፐሩን ለማሰራት ሰርቶ ኢንቨስት አድርጎ እንዴት ልበላችሁ ብር ስጡኝና ቤት ልስራላችሁና እኔ ደግሞ ልሽጥላችሁ አይነት ነገር አለ። ምን አይነት ድርቅና ነው? እንደዛ ይመስላል ህጉ ለሪል ስቴት ዴቨሎፐሩ የተሰራ ነው የሚመስል እንጂ ማርኬት ለማሰራት አይመስልም። ስለዚህ ይሄ ምንድን ነው የሚያሳየን ነው? የለም financial institutions will also continue to need support to go down market. Banks እንግዲህ የገንዘብ ተቋማቱም ዝቅተኛውን የህብረተሰብ ክፍል ማገልገል እንዲችሉ እገዛ ያስፈልጋቸዋል ነው። Banks and microfinance institutions could be supported by government capitalized and managed loan fund or guarantee programs that cover a percentage of default, thereby encouraging them to lend. ዋስትና ስጣቸው ለዝቅተኛ የህብረተሰብ ክፍል ምንድን ነው የሚባለው እንዲያበድር ለማበረታታት። አሁን ለምሳሌ 30% ቆጠባችሁ ግን ሊያበድራችሁ ሲፈልግ ትክክለኛ ባንክ ከሆነ 30% ስለቆጠባችሁ አይ እናንተ መክፈል ትችላላችሁ ብሎ አይደለም የሚለው። ምን ገቢ አለ የሚታወቅ። ለምሳሌ እነሱ እንደሚሉት መንግስትን ከኮንዶሚኒየም አስወጣችሁ ከሆነ ባንክ ጋር አሻረኳችሁ 30% ማለት 15% እናንተ ቆጥቡ 15% መንግስት ይቆጥብላችኋል ተባለ። ሪል ስቴት በዛ በ30% በቆጠባችሁት ላይ እኔ ቤት ሰጠዋለሁ ብድሩን ቀሪውን ባንኩ እስከ ከፈለኝ ድረስ አለ። ባንኩ ቀሪውን ሊከፍልላችሁ ከሆነ ምን ማድረግ ይፈልጋል? የወር ገቢህ ምን ያህል ነው? ምን ላይክ ነው? በየወሩ እንዴት እንደምትከፍለኝ አውቃለሁ ላይክ ነው። እስከዛሬ እኔ ጋር ስለቆጠብ የሚቀረውን 70%ም ትከፍለኛለህ ማለት ነው። ክሬዲት አናሊሲስ ላይክ ነው። ያንተን ክሬዲት ሬቲንግ አላውቀውም ነው። ስለዚህ ደሞዝህን ልይ፣ ገቢህን ልይ፣ በየወሩ 8 ሺህ ብር ትከፍላለህ ወይ? መክፈል ባትችል ፍርድ ቤት ልወስድ እችላለሁ ወይ? ወዘተ ወዘተ ብሎ ማጣራት ይፈልጋል። እና ያንን ሲያስፈራው ያቆማል። እኔ እንደሚመስለኝ አሁን የኮንዶሚኒየም ቤቶቹን ብታስተላልፉለት አሁን ኦልሬዲ የተመዘገቡትን ለጥቂቶቹ ብቻ ነው የሚሰጣቸው። ምክንያቱም ምናልባት ጥቂቶቹ ስለሆኑ ክሬዲት ሬቲንግ ያላቸው ጥሩ ማለት ሌላ ያላቸው አሴት ምናምን የሚሉትን አይቶ አይ ቲንክ በሰጣቸው ችግር የለውም። ቤቱን ባልወስደው እንኳን መኪናቸውን ወስደዋለሁ፣ መኪናቸውን ባልወስድ ገቢያቸው እንደዚህ ነው ምናምን ካልሆነ ፍርድ ቤት ወስዳቸው ወዘተ ወዘተ ብለው ያያሉ። ግን አሁን እንደዛ ይቸገራል። ስለዚህ ስለሚቸገር መንግስት ዋስትና ይስጠው ነው ላይክ ነው ሰፖርትድ ባይ መንግስት ራሱ ለባንኮቹ
ብድር ማለት ወስደው የሚያበድሩት ብር ያዘጋጅላቸው እና ያስቀምጥላቸው። ጥሩ ነው አዘጋጅ የሆነ የቆለፈው ብር ካለ ወይም ደግሞ ችግር የለም ለነገሌ ብድር ስጣቸው መክፈል ካቃታቸው እና ከከሰሩ እኔ ዋስ ሆናቸዋለሁ ካለ ገንዘብ ካለው ችግር የለውም። ግን በኢትዮጵያ ደረጃ አጨብጭቦ ነው የሚወጣው የኢትዮጵያ መንግስት ብዬ ነው የማስበው እንደዛ ካረገ። ምክንያቱም ደጋግሜ 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 እንደምለው የፖለቲካና የማህበረሰብ ስሪታችን በሀገር ደረጃ ወደር አልባ መድቀቅና ድህነት ፈጥሯል። we have to know that። እንግዲህ እዚህ ጋር ምን ያመጣሉ? ስለዚህ በጣም አብዛኞቻችን ድሃ ስለሆንን ኦፊሻሊ ተመዝግበን መበደር አንችልም። አብዛኛው ሰው አይ ችግር የለውም ዋስትና ባይኖርም እኔ ዋስትና እሰጣለሁ ካለ ዋስትናውን ከፋይ ነው የሚሆነው ነው። ሰዎቹ ከየትም አይወልዱት፣ ገንዘብ አይሸመጠጥ፣ በአሰራር ነው የሚመጣው፣ በሳይንስ ነው የሚመጣው ምናምን ነው። የታል ሳይንሱ? የለም ነው። እንግዲህ ልምድ የሪል ስቴት ሬጉላቶሪ አውቶሪቲ እንግዲህ ምን ማለት ነው? አሁን በወጣው አዋጅ መሰረት ለምሳሌ እንደዚህ ያስቀምጥ፣ እንትኑ እንደዚህ ይሁን፣ እንዳይሸጠው ወዘተ ወዘተ። አሁን የፕሮክላሜሽኑ አይነት ነገር የሌላ ዓለም ልምድ እናካፍላችሁ ነው። ኦልሬዲ አውጥተዋል፣ ግን ያው እንግዲህ ያወጡት የሚሰራ አይመስልም ነው መስላችሁ ነው። ክፍተት አለበት። ስለዚህ ከሚተገበር ይልቅ ማለት ብዙ ጊዜ ይወስድበታል ወደ ተግባር እስኪገባ ነው። ቻትጂፒቲ እንኳን አሰስመንቱ ነው ብለን In May 2017, India launched the Real Estate Regulatory Authority Act to protect home buyers and encourage investment in the sector። እንግዲህ በመስኩ ኢንቨስትመንትን ለማበረታታት እና ገዢዎችን ከለላም ለመስጠት እንዳይጋለጡ ለዘረፋ፣ ለማጭበርበር አንድ ሬራ የሚባል ሪል ስቴት ሬጉላቶሪ አውቶሪቲ የሚባል አዋጅ አወጡ ነው። ሬራ addresses issues like project delivery delays። ለምሳሌ ቢያዘገይስ፣ አሁን ስለመዘግየት what is it like the proclamation say about ለምሳሌ ነው ብላችሁ እንግዲህ ፕሮክላሜሽን አውጥተናል ብለዋል። what does the proclamation say about delivery delays and does it have instituted an organization and an institution that implements it. No. What the proclamation prohibits the developer from transferring ምንድን ነበር የጠየቁት? about delivery delays. The proclamation mandates the developer must obtain the regarding hearing committee's proclamation. Everyone is obliged to cooperate with it. Do not find any clearly ነው። ስለዚህ ጊዜ ምናምን የለውም ነው አዋጁ። ስለዚህ 30% ከፈላችሁ ሳምንት ወር ምናምን የሚባል ነገር የለውም። if you're a buyer blah blah። ስለዚህ ዝም ብሎ ነው አዋጁ እንደሚመስለው ማለት እንትን በዚህ ጊዜ ማስረከብ አለበት እንዲህ ምናምን የሚል ነገር የለውም ነው አዋጁ። ስለዚህ እንትንም ቢኖረው ኖሮ ለምሳሌ ያቋቋመው ተቋም ቢኖርም ነው ቱ ሬጉሌትድ ኖሮ ይነግረኝ ነበር፣ ጠይቄዋለሁ።
አልፈለግም አናላይዝ ማድረግ። ቻት ጂፒቲ ሪስፖንሲቢሊቲ ማለት ደበረው መሰለኝ። ህግ ነው ብለህ ነው ጂሚናይ ጋር እንሂድ እስኪ። ችግሩ ገና ጥያቄ የሀገር ሊያዘረዝረኝ ነው። ፕሮክላሜሽኑ ምናምን በአጠቃላይ እንግዲህ አዋጁ ወጥቷል ነው ተሞክሯል እንግዲህ ምክረ ሀሳቡ። ስለዚህ ቤት ገዢዎችንም ፕሮቴክት ለማድረግ አበዳሪዎችንም እንዲተማመኑ ለማድረግ ወዘተ የሚያስችል አዋጅ ሰሪዎቹም ደግሞ አጓጉል ደንበኛውን ፕሮቴክት በማድረግ ባንኮቹን በማገዝ ስም አጓጉል ተጽዕኖ ውስጥ እንዳይገባ የሆነ ፕሮቴክሽን ማድረግ ነው እና እንደምታዩት ግን ማለት ቻት ጂፒቲ ራሱ የህግ እንደዛ ማለት ማለት የሚሆን አይደለም። ጣሊያንኛውን አልሳደብም ማለት እንትን እንዳል ብዬ ነው ገባችሁ? ለእኔ እንደሚገባ እንትን ነው በደንብ አናላይዝ የሚደረግ ቢሆን እንዲህ ምናምን ቢሆን ደስ ብሎት ነው የሚመልስላችሁ ነው። አሁን ግን ኢት ኖውስ ዳት ፖለቲካሊ ኤፍድ አፕ እንደሆነ ያውቃል። ስለዚህ አናላይዝ ማድረግ ራሱ አልፈለግም። delivery delays, property pricing, quality of construction, encumbered land and title ማለት የግንባታውን ጥራት ወዘተ ወዘተ ምናምን ስፔሲፋይ ዋጋውን በምን ጊዜ እንትን ማለት ባለቤትነት ጉዳይ ወዘተ እነዚህን ነገሮች ያካተተ ነው። ግን ይሄ አሁን የወጣው ፕሮክላሜሽን እነዚህን ነገሮች ያካትታል ምንም አላለም ነው አላገኘውም ነው የሚላቸው። ያገኝ ኖሮ ተብሎ ነበር የሚያወራው ራሱ። It also establishes an arbitrating mechanism, appellate tribunal for dispute resolution or in the event of default. like ነው ለምሳሌ አርቢትሬሽን አለ ወይ? ቻት ጂፒቲን ማነው ቻት ጂፒቲ ደብሮታል። ጂሚናይ እስኪ ካጥረገረገው Ethiopia had a lease proclamation, all right. Ethiopia like ነው 1357 መሰለኝ አይደለም 2024. Can you check? If all right, let's say when ሰዓት አለኝ አይደለም if it singled out a government body that ensures the implementation, all right, to it did have an article for an arbitration. All right. Israel state here is government body of implementation, Ministry of Urban and the ministry is explicitly demonstrating. The proclamation also federal, state, or city government body or urban infrastructure sector authorized to carry out and oversee activities regulated in this proclamation. So appropriate for land with regard to the supply of the land. በተገቢው Wait, good article. It is not explicitly cite an article with this specific arbitration and cancellation. This is the law that modernizes and governs all domestic and international arbitration proceeding in Ethiopia.
ሰው እንትን የድሮ ድራማ ነበረ የውሃ ቀን ነው ምናምን ሲከበር የተሰራ እና በጣም እስከዛሬ ህሊናዬ ላይ ተቀርጾ የቀረ ነው። ሴት ይጠልፋል እና አስጣሉትና አንተ ሰው በዚህ ዘመን ቧንቧ ጠልፎ ተራራ ጋራ ለጋራ አውጥቶ ውሃ ያደርሳል፣ አንተ እዚህ እንስራ እየሰበርክ ሴት ትጠልፋል። እና የኢትዮጵያም ያለችበት ሁኔታ እንስራ እየሰበሩ ጋራ ለጋራ እንደዚህ ቧንቧ በፕሬሸር ምናምን አድርገው አውጥተው ህዝብ የንጹህ ውሃ ተጠቃሚ ማድረግ የሚችሉበት ነው። በቃ ምንም አቅም የለም ነው ማለት። በጉዳዩ ላይ እንዴት ልበላቸው፣ አሁን ወርልድ ባንክ አለ ምናምን አለ። እንዴት ነው ህግ ላይ የሚመለከተው የመንግስት አካል የሚመለከተው አግባብ ያለው አካል ምንድን ነው አግባብ? ስንት አይነት አግባብ ኧረ በእናታችሁ። እና ምንም ያልሆኑ ሰው ልክ ኤኒዌይ ግን የህንዱ እነዚህ ነገሮች አሉት ነው። ለምሳሌ ባጭሩ ምንድን ነው አንድ የሆነ ተቋም አቋቁም፣ ለተቋሙ ክሊር የሆነ በገዢዎች እና በሻጮች መካከል ያለውን ግንኙነት በሚመለከት ሁሉንም በሚያረካ መልኩ ሊሰራ የሚችል ክሊር የሆነ መሬት ላይ ወርዶ ሊፈጸም የሚችል ክርክር ላይ ያስነሳ የሚችል ወዘተ ወዘተ መተማመንን ሊፈጥር የሚችል የሆነ ተቋም ገንባ ነው። ጥሩ ምክር ነው። አሁን ባለው ሁኔታ ራሱ ነው የምላችሁ። አሁን ባለው ሁኔታ ራሱ ግን እችን እንኳን ተረድቶ መሬት ላይ ማውረድ የሚችል መንግስት የለንም። እችን እንኳን ቁም ነገር ሆና ነው። ለምን እኔ ቴክኒካሊ ይሄ ስላጠረ ነው ወይ አይመስለኝም። ወይ ይሄ ካቃተን በቃ ምንም መታው ነው ማለት ምን ይደረጋል? አንችልም በቃ ማለት እንደ ኳስ ነው። አንችልም በቃ እንጥራለን፣ እንሰራለን። ደሞዝ አሻሽሏል። ደሞዝ ስለማይከፈልን ነው አልተከፈላቸው። ምግብ ስለሌለ ነው አሉ። ምግብ ነው። ከልጅነት ስላሉ ነው አሉ። ከልጅነት ያለ ምንም ማድረግ አይቻልም። በምን ያሳቧ በብሔር ፖለቲካ አረጉት። The act makes it compulsory for all residential and commercial real estate projects, new or ongoing, with land coverage of 500 square meter or 8 apartments to register with the regulatory authority. ስለዚህ ማንኛውም ከ500 ሜትር ስኩዌር ቦታ ላይ በላይ የሚገነባ ሰው ወይም ከ8 ቤቶች ላይ በላይ ገንብቶ የሚሸጥ ወይ ምናምን የሚል ሰው እንዲመዘገብ ያደርጋል። These applications must be either approved or rejected by the regulatory authority within 13 days from the date of registration. Additionally, real estate agents who mediate real estate deals will also have to register with RERA. እና ላይ እንትኖቹም እዛው መመዝገብ አለባቸው። እነዚህ እንግዲህ የሪል ስቴት ኤጀንቶች፣ የሽያጭ ባለሙያዎቹ መሰለኝ ሴልስ ፐርሰኖቹ they will be issued a single registration number for each state or union territory and will be required to show this number during every sale. In addition, RERA requires builders to create separate escrow accounts in which 70% of the amount received from the buyers will have to be deposited at the bank. The withdrawals from the account will depend on the extent of completion of the work and will only be allowed to cover the cost of construction and the cost of land. Furthermore, the project will be subject to certification from an engineer, an architect, and chartered accountants, and 6 monthly audit. This is also this is to avoid ስለዚህ ቴክኒካልም ፋይናንሻሊም ተቋሙ መጣራት አለበት። ዲፖዚት ከተደረገ ለምሳሌ ሙሉ ክፍያ ከተከፈለ ለምሳሌ አሁን እንትን ምንድን ነው የሚባለው ሙሉ ክፍያ ሰው ከከፈለ
ብሎክ ይደረጋል ይላል። ይሄ ላይክ ነው ይላል ክሎዝድ አካውንት ውስጥ ይላል። ይሄኛውም የወጣው ሪል ስቴት ማለት ነው። እና እንትንም ይላለው ነው ለምሳሌ 80% ከከፈላችሁ ለምሳሌ የቤቱን ሙሉ ክፍያ ከከፈላችሁ ይለቀቅለታል። ለማን ነው ስሙ? ለሪል ስቴት ዴቨሎፐሩ ይለቀቅለታል። ባንኮቹ ይለቁለታል። ያስ ላይክ ነው እናንተ ስትከፍሉ በተዘጋ ሂሳብ ውስጥ በዝግ ሂሳብ ውስጥ ይቀመጥና ከዛ ዝግ ሂሳብ ላይ በጨረሰው ለምሳሌ 20% ሲጨርስ 20% ይለቀቅለታል ወይንም ሳምቲንግ ላይክ ዳት። እና የእኛም ሀገሩ አለው ነው ችግሩ። ግን እንግዲህ እኔ ባላነበውም ከቻት ጂፒቲም ከጄሚናይም አውጣጥቼ ለማየት እንደመከርኩት ማለት ለይስሙላ ነው ላይክ ነው እንትኑን በሚፈጥር መልኩ አይደለም ያለው። ግን ተቋሙ ቢኖር እና ቢተገበር ኢቨን አሁን ባለበት ሁኔታ ራሱ ነው የምላችሁ አሁን ባለበት ሁኔታ ራሱ የተሻለ በተለይ ደግሞ እውነት ከሆነና አሁን ስንሰማ ኮምፕሌንት ይሰማል። ሰዎች ተጭበረበርን፣ ተታለልን፣ እንደዚህ ሆነ እንዲሆነ ምናምን አሉ ሲባል ይሰማል። ስለዚህ ለምሳሌ አሁን እዚህ ጋር እንደሚሉት አርክቴክቶች፣ ኢንጂነሮች ምናምን መፈረም አለባቸው። ላይክ ነው እዚህ ጋር አሁን እንዳስቀመጡት ኢንጂነሮች፣ አርክቴክቶች፣ ቻርተርድ የሆኑ አካውንታንቶች እና የ6 ወር የኦዲት ሪፖርት የድርጅቱ ለምሳሌ መያያዝ አለበት ነው። furthermore the project will be subject ማለት ነው certification like ነው furthermore the project will subject certification from a chartered accountant a 6 months audit። እንግዲህ በየ6 ወሩ ሊያደርጉት ነው አላውቅም። ግን ኢንጂነሮች፣ አርክቴክቶች የተመሰከረ የተረጋገጡ ቻርተር ሊሆኑ ማለት እንግዲህ የሚታወቁ በፕሮፌሽናልነት የተመዘገቡ አካውንታንቶች የ6 ወር ኦዲት ሪፖርት ፕሮጀክቱ እንደዛ ተደርጎ የቤት ግንባታው በዛ መልኩ ኦዲት መደረግ አለበት። ለምን በትክክል እንዲሰራ እሱም ፋይናንስ እንዲያገኝ ባንኮቹም ለማበደር እንዲበረታቱ ገዢዎቹም እንዲተማመኑ ወዘተ። እኔ እንዳልኳቸው አሁን ባለበት ሁኔታ እንኳን ይሄ ቢተገበር ጥሩ ማለት ነው የተሻለ ነገር ማምጣት ይችላል። አሁን ከናለበት ችግርም የተሻለ ነው። አሁን ለምሳሌ መጭበርበር አለ፣ ተጀምሮ አለማለቅ አለ፣ ዝም ብሎ እዳም አጉል እዳ ማከማቸት አለ ምናምን ካላችሁ እነሱን ለማስተካከል ጥሩ ይመስለኛል። በጣም ጥሩ። ግን አዋጁ ቻት ጂፒቲ እንኳን እንዳለው እኔ ለትግበራ የሚሆን አይመስልም ገና ወደፊት ካልሆነ በስተቀር ነው የሚለው። ስለዚህ የሚሆን አይመስልም። ዴን ሲቀጥሉ ኢንተርናሽናል ኤግዛምፕል ኦፍ ጋራንቲ ፈንድ ፎር ኢንፎርማል ሴክተር ሴግመንትስ። ይሄ ጋራንቲ ለኢንፎርማል ኢመደበኞቹ ማለት ነው ዋስትና ሞሮካን ገቨርንመንት ሴት አፕ ጋራንቲ ፈንድ ፎር ጋሪም that provides a partial credit guarantee on mortgage to households earning low or regular ነው በከፊል ዋስትና ይሰጣል ነው። ፎጋሪም የተባለው የሞሮኮ ድርጅት ማለት መደበኛ የሆነ ገቢ አሁን ለምሳሌ መደበኛ ቀጣይነት ያለው ገቢ ለሌላቸውና በጣም ዝቅተኛ ገቢ ለሚያመጡ ሰዎች እንዴት አድርጎ ዋስትና እንደሚሰጥ ግማሽ ዋስትና አላውቅም። ኢሬጉላር ከሆነ ሲያቀታቸው መሀል እየገባ ሊከፍልላቸው ነው። እንደዛ ካደረገ አይ ዶንት ኖ እንዴት እንደሆነ ሊሰራ እንደሚችል። the main eligibility conditions are the existence of a first mortgage, a monthly repayment charge below a certain ceiling currently $180 in the case of relocated slum dwellers, which is a proxy for a limit on home prices and incomes that are difficult to verify. ስለዚህ ማለት eligible ለመሆን a monthly repayment charge below certain ceiling, which is a proxy for a limit on home prices, incomes that are difficult to verify. Lenders can submit claims after 9 months in arrears once the foreclosure process has been initiated. Okay. And the guarantee covers up to 80% of the loss, and the premiums range from 0.25 to percent annum, depending on the loan to value ratio. Loans between 2,000 or about 80% of while keeping NPLs at a reasonable rate despite the risk of targeted segment.
እንግዲህ አይ ዶንት ኖ እንዴት የሚሉት ምንድን ነው? አሁን ለምሳሌ መጀመሪያ መበደር አለባችሁ ነው ባንኮቹ። በጣም ዝቅተኛ ገቢ ያላችሁና የሚቆራረጥ ገቢ ያላችሁ መሆኑን እያወቁ ብድር ይሰጧቸዋል ማለት ላይ ነው። መንዝሊ ሪፔመንት ቻርጅ ቢለው ሰርቴን ሴሊንግ ማለት የሆነ ሪፔመንት ለምሳሌ ከ180 ዩኤስዲ ለምሳሌ በአሁኑ ብታደረጉት ስንት ነው? አንድ 100 ስታደረጉት ወደ ከማቸዋል 15 ሺህ ብር ይመጣል እኮ $100 እና 180 ስታደረጉት ደግሞ ምናምን 180 180 ዩኤስዲ ስንት ነው ሲባዛ $145 26 ሺህ ብር ማለት ኢንፎርማል ለዚህ ለድጎማ ኬን ዩ ኢማጂን ማለት ለድጎማ ኤሊጅብል የምትሆነው በጣም ዝቅተኛ ክፍያ ነው ያለብህ $180 26 ሺህ ብር ሪፔመንት እንዲኖር እኮ በእኛ ሀገር ቢያንስ ደሞዝ እንዳልኳችሁ ነው 100 ሺህ መሆን አለበት። ዝቅተኛው ላይክ ነው እና ኬንዩ አይ ቲንክ ዲሲ ላይክ ነው። እስቲ ቆይ ነገር መጀመሪያ ላጣራው ማለት the main eligibility conditions are the existence of a first mortgage below a certain ceiling in 100 USD in the case of relocated slum dwellers, which is a proxy for a limit on home prices and incomes that are difficult to verify. ገብቷቸዋል። እኔ እንግዲህ አጓጉል ራሳችንን ከመሳደቤ በፊት let me try to verify this thing with ChatGPT. Is this text saying, all right, to be eligible you gotta have a mortgage and the monthly repayment on that mortgage, it should be less than $180, all right, $180 and or $100 if you are relocated from slums. Yes, your interpretation is essentially like the main eligibility. This means conditional. You must have an eligible mortgage loan. So the housing scheme assumes the unit will be financed through a mortgage rather than paying like a condition to normally. But if you are the monthly, so yes, to quantify you must. And what's that? Which is a proxy for which is a proxy for which is a proxy for okay fraud, which is a proxy for what is it? Which is a proxy for which is a proxy limit on home prices and incomes. እኔ ሰዎች የሚለው
ቤት በባንክ ተበድረ ሞርጌጅ ወስደ ማለት ነው እና ወራዊ ክፍያ $180 በታች ከሆነና ከእንትን ደግሞ ተነስተ ከመጣ ከኮሳሳ ቆሻሻ ከኮሳሳ ደሳሳ መንደር ደግሞ ተነስተ ከስላም ተነስተ ከመጣህ ደግሞ መንዝሊ ሪፔመንት $100 ሆኖ ይሄም ማለት እንትን ነህ ማለት ነው። አንተ ገቢህን ምንጩ እንትን መደበኛ ገቢ ያለው ሰው አይደለም። ዝቅጠት ሆነህ ነው ከይቅርታ ጋር በኢኮኖሚ ላደሩ መሰረት የመጨረሻው እዛ ላይ ያለው ከሆንክ ነው $180 የወራዊ ክፍያ የሚከፈልበት ብድር ቤት የምትወስደው። $100 ከወሰድክ ደግሞ ከኮሳሳ ደሳሳ ሰፈር የተነሳህ ነህ። $100 ለውጡት 15,000 ብር ነው። $180 ለውጡት 28,000 ብር ነው። ኢትዮጵያ ውስጥ ዛሬ 39,000 ብር የሚከፈለው ሰውዬ አንተ ዝቃጭ ነህ ነው እያለው ያለው ነው። እኔስ እስካሁን ምጮኸው ምንድን ነው? ይህንን አይደለም ወይ? ሰው የለም ኢትዮጵያ ውስጥ፣ ገቢ የለም፣ ኑሮ የለም፣ ገበያ የለም። አመድ ቦኖብናል። በጣም ድሆች ነን። ይሄንን እንዴት እንደ ሀገር እንደ መንግስት አክኖሌጅ ማድረግ ያቅተናል? እነሱም ደግሞ ይህንን አልተረዳችሁም። አሁን የምትሉት እኮ የኢትዮጵያ ሕዝብ ሁሉም ነው የሚደጎመው ነው። ራሱ መንግስት ራቁቱን እያለ ነው የሚሄደው። 39,000 ብር የሚከፈለው ሰውዬ ተደጓሚ ነው። ስላምነ ኢትስ አ ፕሮክሲ ፎር አ ሊሚት ኦን ሆም ፕራይስስ ኤንድ ኢንካምስ ዛት አር ዲፊከልት ማለት እንዳልኳችሁን ያሁን ኢትዮጵያ ውስጥ ብትሄዱ ምናልባት አዲስ ምናምን የበቃቀሉት ሰፈሮች ውስጥ ካልሆነ በስተቀር ወደ ላይክ ነው ስታብሊሽ ያደረጉት መንደር ውስጥ ብትገቡ እና ወራዊ ገቢያችሁ ካወቀው ንገረን ነው የሚሉት። እኔ የሚመስለኝ ነው የምላችሁ። እንዴት እንደምኖር አላቅም ነው በአብዛኛው ሰው መልሶ እና የለንም እኮ ነው የምላችሁ። ሰው ለመመከር ራሱ እኮ የሆነ መነሻ ይሄ ሞሮኮ ነው፣ ሌላ ሀገር አይደለም። የመጨረሻው ዝቃጩ ነው። እኛ ሀገር ትልቁ ሰውዬ ዝቃጩ ነው፣ የዓለም ጭራው ነው። እና እነሱ አሁን እንደዚህ ምንድን ነው የሚሉት? አሁን ለእንደዚህ በወር 28,000 ብር የሚከፍል ከሆነ መንግስት እኔ ዋስትና ሰጠዋለሁ። የለውም ማኬት እኔ ግማሹን ከፍላለሁ። እሱ እንደው እግዜር ይርዳውና ብድር ያገኝና ቤት ይግዛ እንጂ መክፈል ካቃተውና ቤቱን ከወሰድክበት ባንኩን ነው ከሚከስርብህ ኪሳራ ላይ ማለት 9 ወር ካልከፈለ 9 ወር ተከታታይ መክፈል አቅቶት ዲፎልት አድርጓል ተብሎ ቤቱ በሐራጅ ከወጣበት ምናምን ካለበት እስከ 80% የሚደርስብህን ክፍያ እኔ ከፈር አደርግልሃለሁ ምናምን ብሎ በዚህ መልኩ 131,000 ቤቶችን ስለዚህ ሎንስ ቢትዊን 2004 ምን ማለት መሰላችሁ? አይ ዶንት ኖ ላይክ ነው ሞሮኮ ፖፑሌሽን ስንት ነው? ሞሮኮ ብዙ ናቸው። ከ38 ሚሊዮን ህዝብ በዚህ አይነት መልኩ የሚደጉሙት ማለት ነው ያላቸው 131,000 ቤት ነው ማለት አብዛኛው ህብረተሰባቸው የእኛን እጥፍ ነው የሚኖረው ነው እና
እኔ እንዴት እንደሆነ ታውቃላችሁ? አንዳንዴ በእንትን ነው ያው እንግዲህ በእጅ አዙር ስድብ እንደዚህ ያጠማዛችሁ እንዳልሰድብ ብዬ ነው እንጂ በትነህ ነው በጣም እኔ የሀገራችንን በጣም ነው 28 ሺህ ብር የሚከፍለው ሰው ኖርማሊ በወር 28 ሺህ ብር ኮንቨርት ሳደርገው ነው የምላችሁ በዶላር በ145 አድርጋችሁ እንዲያውም 147 ያስገባው መስሎኛል ካልተሳሳትኩ ኮሜርሻል ባንክ ኦፍ ኢትዮጵያ እንኳን ሌሎቹ ሄደዋል በጣም በብላክ ማርኬት ላይ 170 ምናምን ወጥ። ስለዚህ በእኛ ሀገር ትልቁ ችግር ህገ መንግስት ነው። ምክንያቱም ህገ መንግስት የሀገርነት የመንግስትነት እሳቢያችን መገለጫ ስለሆነ ማለት ነው። እሱ የወለደው ደግሞ በቃላት ሊገለጽ የማይችል በጣም 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 ምን ነው የሚያስብል ድህነት አለ። አይ እኛ የምናደርገው ታሪካዊ ነው፣ በዚህ ገብቶ ምናምን መሰረት አልነበረም፣ ጡንቻ አልነበረም፣ ማርኬት አልነበረም፣ እሱ ስላልነበረ ግን አይደለም። ይሄ ሊለማ ስላልቻለ ነው። ጭንቅላታችን ዴቨሎፕ ሊያደርግ ሪዝን ሊያደርግ መፍትሄ ሊፈልግ አልቻለም። በቃ እንደ እግር ኳሱ ነው። ደሞዝ ተባለ፣ ደሞዝ ተጨመረ፣ ምግብ ተባለ፣ ምግብ ተስተካከለ፣ ስልጣኝ ተባለ፣ አሰልጣኝ ተቀያየረ። ከልጅነት ስለሆነ ከልጅነት በቃ አይሰራም ነው። ለምን? የሆነ ሌላ ነው ችግሩ። እና ኢትዮጵያ ውስጥ መንግስት ልደጉም ቢል ከላይ ነው የሚጀምረው ድጎማው። 39 ሺህ የሚከፈለው ራሱ አንተ ራስህ ድጎማ ያስፈልግሃል። ድጎማ ሲባል ደግሞ በደንብ ተደርጎ ነው ታች። ስለዚህ ሁሉንም ሰው ሊደጉም ነው ብሎ ነው የሚጠፋው አብዶ። $128,000 ብር የሚከፍለው አንተ ዩአር አን ኤግዛምፕል ኦፍ ኢንኮንሲስተንት ኢንካም የድህነት ስፔሲመን ነህ እየተባለ እንዴት ነው ከፍተኛ የሚከፈለው ሰውዬ የድህነት ስፔሲመን በሆነበት ሀገር ውስጥ መንግስት ታርጌትድ ሰብሲዲ ራሱ ታርጌት ያኛው ራሱ ነው ሰብሲዳይዝ የሚደረገው። The guarantee covers up to 80% of the loss and the premiums range from 0.25 to 0.51% per annum. Per annum of what? Depending on the loan to value ratio. Supported about 20% of all mortgages in Morocco while keeping NPLs at reasonable rate despite the risk of the targeted segment. ያዋጣል ነው። ለምን መሰላችሁ? ከ2014 ላይክ ነው 131 ሺህ ቤት ነው ሰፖርት ያደረገው ከ38 ሚሊዮን ህዝብ 131 ሺህ ሰው በዚህ መልኩ ሰፖርት ማድረግ ትችላላችሁ ማለት ሌላው ሰው ከዚህ በጣም በጣም በላይ ነው ማለት። ስለዚህ መንግስት ከሌላም በሚያገኘው ገንዘብ እነዚህን ሰዎች መደጎም ቀላል ነው። ምክንያቱም ሌላው ከዚህ በላይ ነው። ስለዚህ ከሱ በግብር በምን የምታገኙት ኢትስ ኢናፍ እዚህ ጋር መታችሁ ድጎማ ለማለት። አሁን እኮ እኛ ዋናው ኮራችን የህብረተሰባችን ሊቅና ምሁር በዓለም አቀፍ ደረጃ ተረጂ ነው። የገቢው መጠን የተረጂነት ነው። ስለዚህ አልሰማም አላችሁኝ እንጂ ይህን ሀገር እንደገና አፍርሰን ማለት በሀሳብ ነው የምላችሁ፣ በአወቃቀር በምናምን እንደገና መስራት አለብን እንጂ የለንም። ከወጋግራው በታች ብላለች ጌታ ያሉ ከጌታ በታች እንጨት አለ። ከእንጨቱ በታችን ያለው እንደዛ ነው የምንኖረው። ስለዚህ እባካችሁ አዳምጡ። ስለሰማችሁኝ አመሰግናለሁ። በ99ኛው ቪዲዮ እንገናኝ። መልካም ጊዜ